ጤና ይስጥልኝ ውድ ተመልካቾቻችን ህዳር 14 2018 ዓመተ ምህረት አዳዲስ ያልተሰሙና አስደሳች የፋኖ ዜናዎች ይዘን መጥተናል። አዲት አካባቢ በሶስት አቅጣጫ የመጣው የጠላት ሰራዊት በፋኖ ከባድ አጽፋዊ ምት ተደምስሶ በሁለት አይሱዙ መኪና ሙትና ቁስለኛውን ወስደዋል። ደግሞአለው በሁለት አይሱዙ መኪና ሙሉ ሙትና ቁስለኛውን ወስደዋል። ይህንን የአዲት አካባቢ አስደናቂ የድል መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲዳረስ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በርካታ የጠላት ኃይል በ109ኛ ኮር 99ኛ ክፍለ ጦር ተደምስሰዋል። ዝርዝር አለን፣ ታደምጡታላችሁ። ቋራ ክፍለ ጦር በጠላት ላይ ከፍተኛ ኪሳራ እያደረሰ ድልም እየተቀዳጀ ይገኛል ብለዋል አርበኛ አስቻለው አለባቸው። ተጨማሪ የተናገረው የስልክ ጥሪ አለ፣ እናስደምጣችኋለን። ቋሪት ወረዳ ላይ ፋኖ መብረቃዊ ጥቃት አድርሰዋል። ዝርዝር አለን፣ ታደምጡታላችሁ። አዲት አካባቢ በሶስት አቅጣጫ የመጣው የጠላት ሰራዊት በፋኖ ከባድ አጽፋዊ ምት ተደምስሶ በሁለት አይሱዙ መኪና ሙሉ ሙትና ቁስለኛውን ወስደዋል። ዝርዝር አለን፣ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በርካታ የጠላት ኃይል በ109ኛ ኮር 99ኛ ክፍለ ጦር ተደምስሰዋል። ከሶስት ወረዳ በማሰባሰብ ዋድን ለመክበብ በደንበጫ በሰንሰል በአራት አቅጣጫ ያሰፈሰፈውን አሸባሪ ኃይል በ109ኛ ኮር በክንደ ነበልባሎቹ 99ኛ ክፍለ ጦር ጥምር ኃይል በተደረገ ማጥቃት በርካታ የጠላት ኃይል የተደመሰሰ ሲሆን በርካታ ጥቁር ክላሽ ከነተተኳሹ መማረክ ተችሏል። ጠላት በመካናይዝድ የታገዘ ማለትም በዙ 23 ሞርተር መድፍና ድሮን በመጠቀም ለማጥቃት ሙከራ ቢያደርግም በ99ኛ ክፍለ ጦር ጥምር ኃይል ባደረሰበት ጥቃት አስክሬኑን ሳያነሳ ወደ መጣበት ፈርጥጧል። አሁን በሁለተኛው ዜናችን የቋሪትን ዜና እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን አዲት አካባቢ ስለተገኘው ታላቅ አስገራሚ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ለአፈናና ለዝርፊያ ተግባር ቋሪት ወረዳ ወደ ወይበይኝ ቀጠና በተሰማራው መዝባሪና አርመኒ የብልጽግና ሰራዊት ላይ መብረቃዊ ጥቃት አድርሰዋል። ህዝብን መጨፍጨፍ፣ ማሰቃየትና መዝረፍ የዘወትር ልማዱ ያደረገው አርመኒው አገዛዙ ሰራዊት ከስርዓቱ የተሰጠውን የጭፍጨፋ ተልዕኮ በመያዝ በትናንትናው ዕለት በቋሪት ወረዳ ወደ ወይበይኝና አካባቢው ቢሄድም በ33ኛ ክፍለ ጦር የውርደት ካባ ተከናንቦ ተመልሰዋል። ይህ ዜና እስከተጠናከረበት ሰዓት በቴዎድሮስ እዝ 102ኛ ኮር የ33ኛ ክፍለ ጦር ሙሉ ሻለቃዎች በተሳተፉበት ውጊያ 11 የስርዓቱ አገልጋዮች ላይመለሱ ሲሰናበቱ አንድ ሻለቃ መሪ መሆኑ ተረጋግጠዋል። ወደ ሶስተኛው ዜናችን ስናሳልፋችሁ አዲት አካባቢ በሶስት አቅጣጫ የመጣው የጠላት ሰራዊት በፋኖ ከባድ አጽፋዊ ምት ተደምስሶ በሁለት አይሱዙ መኪና ሙትና ቁስለኛውን ወስደዋል። 102ኛ ኮር 11ኛ ክፍለ ጦርና 33ኛ ክፍለ ጦር ጠላትን በልኩ ሲያናግሩት ውለዋል። ትናንት በ13 ቀን ጠላት መነሻውን ጎንጅ አዴትና ጭስ አባይ መዳረሻውን ይልማና ዴንሳ ወረዳ አንጋርና ሰቀላ ቀበሌ በማድረግ በሶስት አቅጣጫ በሌሊት እንቅስቃሴ ያደረገ ሲሆን የ11ኛ ክፍለ ጦር ቃኝና መሐንዲስ ሌሎች ሻለቃዎችና የ22ኛ ክፍለ ጦር አካል የሆነችው ጣናው መብረቅ ሻለቃ ጋር
ጥምረት በመፍጠር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን ቀድሞ በደረሳቸው መረጃ መሰረት ቅድመ ዝግጅት በማድረግ በወሰዱት የአጸፋ እርምጃ አንጋርና ሰቀላን ላይ ሲወቅጡት ውለዋል። የጠላትን ኃይል ሙትና ቁስለኛ በማድረግ ሲገርፉት የዋሉ ሲሆን የፋኖን ክንድ መቋቋም ያቃተው የአገዛዙ ቡድን ከአዴት ተጨማሪ ኃይልና ዙ 23 በማስመጣት በሁለት አይሲዙ ሙሉ ደግመዋለው 2 አይሲዙ ሙሉ ቢ132 እና ኤ22 የሚጀምሩ ታርጋ ያላቸው ሙትና ቁስለኛውን ይዞ የተመለሰ ሲሆን አውደ ውጊያው የአገዛዙን ሰራዊት ደካማ የውጊያ አቅም ያሳየ ሲሆን የፋኖ አባላትን የመታገል ታላቅ ስነ ልቦና ያሳየ ነበር ተብሎለታል። ቋራ ክፍለ ጦር በጠላት ላይ ከፍተኛ ኪሳራ እያደረሰ ድልም እየተቀዳጀ ይገኛል ብለዋል አርበኛ አስቻለው አለባቸው። ተጨማሪ የተናገረው የስልክ ጥሪ አለ፣ አድምጠነው እንመለስ። አመሰግናለሁ። አርበኛ አስቻለው አለባቸው እባላለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ሰው ካሳ ሁለተኛ ኮር የቋራ ኦሜጋ ክፍለ ጦር ዝግጅት ኃላፊ ነኝ። እንግዲህ እንደሚታወቀው እንግዲህ ከሰሞኑ ደግሞ ያው እንግዲህ በቋራ አካባቢ ያው ያለምንም እረፍት አውደ ውጊያዎች እየተከናወኑ መቆየታቸው ይታወቃል። በየሰዓቱ በየቀኑ በየደቂቃው ነው አውደ ውጊያዎች እያደረግን ያለ ነው። እንደ ቋራ ኦሜጋ ክፍለ ጦር እንግዲህ በዚህ ቀጠና ደግሞ እንደምታውቁት ያው ጠላት የመጨረሻ በርካታ ሴራዎችን እየሰራ ያለበት ሁኔታ ነው ያለው። ነገር ግን እሱ ባሰበውና ባቀደው ልክ እየሄደለት እንዳልሆነ እኛ ማረጋግጠናል። በአፈሙዝ ያልቻለውን በፖለቲካ ሴራ ጠምዞ ለመጣልና ማህበረሰቡ ለማታለል ከሰሞኑ ደግሞ ተጠምዷል። በተለይ በቋራና አካባቢ ለይስሙላ ገብቶ ገጠራማ አካባቢዎች ላይ በሚያደርጋቸው የውሸት ፕሮፓጋንዳዎችን ማህበረሰቡ የነቃበት ሁኔታ ነው ያለ። በተለይ በቋራና አካባቢ ሻሊያ ላይ ያለምንም ከሳምንት በላይ ቤቱን ዘግቶ ማህበረሰቡ እንዳናያቸው የወጣበት ሁኔታ ነበረ። ወዲያውኑ ተንበርግጎ ያለ መሳሪያውን አስረክቦ ሙትና ቁስለኛው ነው መመለሱ ይታወቃል። በዚህ ሳምንት እንግዲህ በዛሬው ደግሞ እንግዲህ ማለት ነው እጅግ በጣም በሚገርም ሁኔታ ነው ማለት ነው ህዳር 13 ከረፋዱ 3 ሰዓት የደም አካባቢ ነው እንግዲህ የቋራ ኦሜጋ ክፍለ ጦር አካል የሆነችው የነብሮ ብርጌድ በጣም በተከታታይ በርካታ ውጊያዎችን ያከናውናሉ ከዳግማዊ ቴዎድሮስ ብርጌድ ጋር በመሆን ዛሬ ግን ነብሮ ብርጌድ በአርበኛ ሀጎስ እየተመራች ማለት ነው እንግዲህ በፋርሻዋና አካባቢ በሙራ አካባቢ ጠላት ተንቀሳቅሶ ነበር። ነገር ግን በሙራ አካባቢ ላይ እንግዲህ የነበረው ጠላት አደገኛ ምት ተመቶ ነበር። እንዲሁም ደግሞ አጋጣሚ እንግዲህ በማህበረሰቡ ላይ ወቅቱ የሰብል መሸከፊያ ሰዓት ስለሆነ አኩሪ አተር ሰሊጥ የሚሰበሰብበት ሰዓት ላይ ከመሆኑ አንፃር በየገጠሩ እየገባ ይሄንን ሰብል እንዳይከወን የማቃጠል ተግባሩን ተጠምዶ ነበር። ነገር ግን በፋርሻዋና አካባቢ ጠላት እዛ አካባቢ ላይ ገብቶ ነበር። ለተወሰኑ ሰዓታቶች ገብቶ እዛ አካባቢ ላይ ማህበረሰቡን ሰብስቦ ሊያወያይ እንደነበረ መረጃዎች ቀድሞ በመድረሳቸው በአጠቃላይ ማለት ነው በጥቅሉ ማለት ነው ፋርሻዋ ላይ ሰብስቦ የፕሮፓጋንዳ ስራ እንግዲህ ልጆችን ይሄንን አስገቡ፣ ጽንፈኛውን መትከነዋልኝ፣ እጅ መስጠት አለበት፣ ቀሪ ልጆቻችሁ ካለ ወንድሞቻችሁ ካሉ መግባት አለባቸው የሚል የተለመደ የውሸት ፕሮፓጋንዳውን ሊሰራ ባሰበበት ነው እንግዲህ ጀግኖች በአርበኛ ሀጎስ ማለት ነው የነብሮ ብርጌድ ዋና አዛዥ እየተመራ ማለት ነው ስብሰባው ልክ እንደጀመረ በቅጽበት መብረቃዊ ጥቃት ፈጽመዋል ማለት ነው። በሞርተር የታገዘ ጥቃት ሲፈጽሙ ያን ስብሰባ ጥሎ ጠላት ፈርጥጦ ተራራ ላይ መሽጎ ይገኛል ማለት ነው። በዚህም እንግዲህ የነ አስማረ የቋራ ወረዳ አስተዳዳሪ ሴራና ተግባር መክሸፉ ነው። ውጥረቱ እንደቀጠለ ነው። እንግዲህ ጠላት በአንድ ተራራ ውስጥ መሽጎ ነው ያለው። አማራጩ እንግዲህ ኃይል ይጨመርኝ እያለ እየቀባጠረ ነው ያለው። ሲመራ የነበረው ምንሻና ሌሎች ያልመበታኝ አካላትም በተመሳሳይ በአጠቃላይ ማለት ነው በአሁኑ ሰዓት ጠላት ያለ አማራጩ እጅ መስጠት እንደሆነ ለማመን ችለናል ማለት ነው። ምክንያቱም አሁን ያለው አማራጭ ቋራ ገብቶ ሽንፈትን እየተከናነበ ከመውጣቱ አንፃር በጥቅሉ ቋራ ላይ ምንም አይነት ሞራል እንደሌለው ምንም አይነት አትራፊ እንዳልሆነ እየተረዳ ነው። በዚህም እንግዲህ የዛሬው ማሳያ ሰብስቤ አወያያለሁ ያለው ማህበረሰብ በተፈጠረው በነብሮ ብርጌድ በሞርተር የታገዘ ጥቃት በመፈጸሟ ስብሰባው እንዲደናቀፍ ሆኖ የመጣው ካቢኔም እግሬ አውጭኝ ብሎ እየፈርጥጦ የጫካ እንደበላው ነው ያለ።
አሁንም እንግዲህ ነብሮ ብርጌድ በሁሉም አቅጣጫ ወጥራ ይሄንን ጠላት ያለምንም ተኩስ እጁን ይዞ ለመማረክ አስፈላጊውን ዝግጅት አድርጋለች ማለት ነው። በጥቅሉ ቋራ ላይ የገባ ጠላት እንደማይመለስ መሪዎቻችን ያስቀምጡት ነው። ዛሬም እንደ ትናንቱ እናሸንፋለን። ድል ለአማራ ፋኖ ነው። ያለ መረጃ ይሄን ይመስላል። አመሰግናለሁ። ሰሞኑን ኦልሞስት ለአንድ ሳምንት 206ኛ ከፍ ያለው ደሴ ኮር ጀነራል ኃይሌ ዘውባንተ ክፍለ ጦር ከፍተኛ ኃይሉን ጥረት አድርጎ እዚህ ጥረቱም ያልተሳካለት የጠላት ኃይል ከፍተኛ የሆነ ዘመቻ በማድረግ ማህበረሰባችን ላይ ብሎም አካባቢው ላይ ከፍተኛ የሆነ ጉዳት እያደረሰ ነው ያለው። በተደጋጋሚ በዘገባችን እንደምታስታውሰው በኮሎኔል ይርጋ አሪያ እየተመራ ከፍተኛ ዘመቻ ነው ያደረገው ማለት ነው። ከ600 በላይ ያለ ኃይል አሰባስቦ ማለት ነው። ይህንን ያደረገው የጠላት ኃይል ማለት ነው በአበጌር ማርያም፣ በሻሾ ማርያም አጠቃላይ የኳሳ ቀጠና ላይ ማለት ነው ከፍተኛ የሽምቅና የደፈጣ ውጊያዎች ነው ሲካሄዱ የሰነበቱት ማለት ነው። በዚህ ራሱን ጥምር ጦር ብሎ የሰየመ አሸባሪ ኃይል ከደንበጫ ወረዳ በ3 አቅጣጫ ዋድ ንዑስ ወረዳን ለመውረር ያደረገው ሙከራ በፋኖ ክንድ ከሽፈዋል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ትናንት 12 ላይ ራሱን ጥምር ጦር ብሎ የሰየመ አሸባሪ ኃይል ከደንበጫ ወረዳ ከብር ሸለቆና ከፍኖተ ሰላም ከጅጋ በየጨረቃና ከደንበጫ በጋንተና አቅጣጫ ዋድ ንዑስ ወረዳን ለመውረር በከባድ መሳሪያ የታገዘ ሙከራ ቢያደርግም በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በደንበጫ አናብስቶች መመለስ ተችሏል። በዚህ አውደ ውጊያ በርካታ ከጥምር ጦር የተወጣጣ ኃይል የተደመሰሰ ሲሆን አንድ ከፍተኛ አመራር ይገኝበታል። 5 ክላሽና በቁጥር ያልታወቀ ተተኳሽ መማረክ ተችሏል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።